ከዓመታት በፊት የመኖር ጉጉት ያለው ሁሉ ነገር የተሳካለት ሰው ነበርኩ። አሁን ግን እንደምታዩኝ በፊት እኔና ደሜ ሐዋሳ ሐይቅ ላይ አሳ አጥማጆች ነበር። ሁሌ ጠዋት ጀልባችንን ይዘን በተስፋ አንቀሱ ነበር። በቃ በደም ሳይሆን በልብ ወንድማማቾች ነበር። እዛም ደሜ ዲቪ ደርሶት ወደ አሜሪካ ሄደ። እኔም ብቻዬን ቀርቼ አሳ እያጠመድኩ ሕይወትን መግፋት ጀመርኩ። ለሁለት ዓመት ገንዘብ ካጠራቀምኩ በኋላ ትንሽዬ ሱቅ መክፈት ቻልኩ። በቃ እያንዳንዱ የማገኘው ሳንቲም ይበልጥ እንድበረታ ተስፋ ይሰጠኝ ጀመር። በዚህ ሁሉ ውጣ ውረድ መሃል አንድ ቆንጆ ልጅ ተተዋወቅኩ። ሕይወት ከሷ ጋር በጣም ጣፋጭ ነበረች። እሷ ጋም ሱቁን አሳደግን፣ አብረንም መስራት ጀመርን። እናም አሪፍ የሚባል ቬሎ ቤት ከፈትን። አብረን የከፈትነው የሙሽራ ልብስ መሸጫ በትንሽ ጊዜ ውስጥ እያደገ መጣ። ስራችንንም ኦንላይን ለማስፋፋት ስላሰብን ከብድርና ቁጠባ 1 ሚሊዮን ብር ተበደርን። ያን ያህል ገንዘብ ስናገኝ ህልም ነበር የመሰለ። በቃ የፈለግነውንና ያቀድነውን ሁሉ እውን እየሆነ መሰለ። በአንድ በተረገመ ሌሊት እንኳን ደስ አሎት፣ ልዩ ዕድል ሽልማት እድለኛ ሆነዋል የሚል መልእክት ደረሰኝ። በጣም ነበር ደስ ያለኝ። ለባለቤቴም አሳየዋት። ሽልማቱንም ይሰዱ የሚለውን ተጫንኩት። እነርሱም የሞባይል አካውንት ሚስጥር ቁጥሩን እንዳስገባ ጠየቁ። እሷም ብታስተናግረኝም ሽልማቱን ከማወቅ ስለጓጓው ሳልሰማት ሚስጥር ቁጥሩን አስገባው። ስልኬ ሙሉ ለሙሉ ጠፋ። ተበላሽቶ መሆን አለበት ብዬ ጠዋት አሰራዋለሁ በማለት ችላ ብዬ ተኛው። ጠዋት እንደተለመደው በሞተር ወደ ስራ እየሄድኩኝ በድንገት ስልኬ ጠራ። መልእክቶችም ደጋግሞ እየገቡ ነበር። ሰማይና ምድሩ ዞረብኝ። ያየሁትን ማመን አልቻልኩም። በቃ ደርቄ ቀረሁ። 3 ጊዜ 600,000 ብር ከአካውንት ወጥቷል የሚል ነበር የደረሰኝ። ያለኝን ነገር ሁሉ እንዳልነበረኝ በቅስፈት አጣሁ። ሁሉም አንድ በአንድ አጣሁ። ሱቁም ብድር መክፈል ስላልቻልኩ ታሸገ። ዓመታት አለፈ። ደሜም ከሄደበት መጣ። ከብዙ ፍለጋ በኋላ እዛው የተለያየንበት ቦታ ተገናኘን። እስቲ ስጦቻችንን ሳናስተውል የምንወስደው ውሳኔ የሕይወታችንን አቅጣጫ እንደሚቀይር የምናውቀው